የምሳሌ አርአያ ችግር አልነበረም። እያንዳንዱ ቤተሰብ እያንዳንዱ መንደር የራሱ ምሳሌ ነበረ። የአርአያና የምሳሌ እጦት አልነበረብን። እናቴ የፍቅር የሩህሩህነትና የደግነት ምሳሌ ነበረች። አባቴ የሀገር መውደድን የወገን ፍቅርና ሐቀኝነትን በወታደራዊ ስርዓት አስተምሮኛል። ጃንሜዳ አባስ ስንጫወት የጀግንነት ምሳሌ ወታደሮችን፣ የጽናትና የአሸናፊነት ምሳሌ አትሌቶችን እናያለን። በአጠቃላይ ምሳሌያችንን መምረጥ እንጂ ምሳሌ ማግኘት አይቸግረንም ነበር። እነ ጥላሁንና ማህሙድ ለሙያ ግቤ የቅርብ አርአያና ምሳሌዎቼ ነበሩ። የዛሬ ዘመን እና ትውልድ መልኩ ሌላ ነው። ዘመኑን ፈጽሟል። በየሰፈሩና በየመንደሩ አይደለም፣ በከተማውና በሀገር ደረጃ የረጋ የሚጨበጥ አርአያነት ያለው ምሳሌ ምክንያት ማግኘት ቀላል አይደለም። በዚህ ወቅት ምሳሌ ገብዬ ለዚህ ሽልማት መብቃቴ የሚነግረኝ ለዛሬው ማንነቴ መሰረት የሆኑኝን እናቴን ወይዘሮ አበባ ሚካኤል፣ አባቴን የ50 አለቃ ዮሐንስ ወልደ ሕይወትን ሰው እንደሆን ስላደረጉኝ አመሰግናቸው። የሕዝብን አክብሮትና ፍቅር ላጎናጸፈኝ የሙዚቃ ሕይወቴ አርአያና ምሳሌ ስለሆኑኝ አመሰግናቸዋለሁ። ካሳደገኝ መንደሬ እስከምኖርባት ሀገሬ ስራዎችን በፍቅር እያዳመጣችሁ ፍቅርና አክብሮትን የሰጣችሁን የሀገሬን ሕዝቦች ከልብ አመሰግናችኋለሁ። በመጨረሻም የምሳሌዎቼን የጥላሁንና የማህሙድን ፈለግ አለማምከንን የመሰከራችሁልኝ የዚህ ፕሮግራም አዘጋጆችን ከልብ አመሰግነዋለሁ። ክብር ሁሉ ለእግዚአብሔር ነው። እጅግ በጣም